እግዚአብሔር እዚህ ምድር ላይ እኔን ሲፈጥረኝ ያውቃል ለምን እንደፈጠረኝ እኔን እንደራሴ አድርጎ ነው የፈጠረኝና ለሰዎች ምን ማድረግ እንዳለብኝ አሁን እግዚአብሔር የዝማሬ ጸጋ ሰጠኝ ድምጽ ሰጠኝ ለሰዎች እንዳስተላልፍ ነው እንጂ ሌላ ሰውን እንደራሱ አድርጎ ነው የፈጠረው እኔንም እንደራሴ አድርጎ ነው የፈጠረው ሌላ ሰውን እንድንመስል ሳይሆን ራሳችንን መስለን ማድረግ ያለብንን ነገር እንድናደርግ ነው እንጂ ሌላ ሰው እንድንመስል አይደለም ያበሻ ወሬ ወይ ያበሻ ስብከት ልበለው አትስማ እኔ አትበል አንተ ማነ አንተ ልትታይ ነው ወይ ይሏል አዎ ልታይ ነው ለምሳሌ እኔ ዛሬ እንዲ ወርቅ አዘቦ ለብሼ መጣው እንድታይ ነው ብዙዎቻችሁ የምስራች ስምዖን ሞታለች ትላላችሁ ዘማሪት የምስራች ስምዖን አልሞተች እደግመዋለሁ ዘማሪት የምስራች ስምዖን አልሞተች አርፋለች እንጂ ምክንያቱም ሞታለች የሚባለው ኮምፕሊትሊ የዘላለም ህይወቷን ስታጣ በስጋ ስለተለየችኝ እንጂ ሰርግ ነው ሐዘን አይደለም ምን በጣም ደስ ብሎኛል ናፍቃለሁ እንደዚህ አይነት አገልግሎት እውነት እኔ ተካታለሁ አምናለሁ እግዚአብሔር ሰጥቶኛል ድምጽ ተካታለሁ አልበሟን መዘመር ነው የምፈልገው እኔ ጌታ ምስክሬ አስደስታታለሁ ዘምሪ አስደስታት አምናለሁ ደሞ ዘማሪና የቁንጅና ውድድር አሸናፊዋ አሴት ደረጀ ደማቅ አቀባበል ተደረገላት የኢትዮጵያ የባህል አምባሳደር ሆና ተመርጣም ሰርተፍኬት ተሰጥቷታል በህንድ ሃይድራባድ በተዘጋጀው የሚስ ወርልድ ዓለም አቀፍ የቁንጅና ውድድር ሁለተኛ የወጣችው ሞዴል አሴት ደረጀ በቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስ የባህልና ስፖርት ሚኒስትር ዴኤታዎች ነብዩ ባየና ነፊሳ አልማሃዲ ደማቅ አቀባበል አድርገውላታል በአቀባበል ስነ ስርዓቱ ላይ አሴት ደረጀ የኢትዮጵያ ባህል አምባሳደር በመሆን መሸለሟን የሚገልጽ የእውቅና ሰርተፍኬትም ተሰጥቷታል በድጋሚ መላው ኢትዮጵያውያን እንኳን ደስ አላችሁ አርቲስት ሸዋፈራው ደሳለኝ ሹመት አግኝቷል ሹመቱ የአምባሳደርነት ሲሆን የኢትዮጵያ ወጣት ክርስቲያን ማህበር ነው ሹመቱን የሰጠው ተቋሙ ከ20 ዓመታት በላይ የዘለቀ ሲሆን 21ኛ ዓመት የወጣቶች ምስጋና በዓል ታሪክ ሰሪ ትውልድ በሚል መሪ ቃል ሊያዘጋጅ መሆኑንም በዛሬው ዕለት በአዶር ሆቴል በተሰጠ መግለጫ ላይ ተናግሯል አርቲስቱ በክብር አምባሳደርነትን ያለምንም ክፍያ በበጎ ፈቃደኝነት ለማገልገል ለ2 ዓመት የተፈራረመ ሲሆን በርካታ ስራዎችን በጋራ ለመስራትም ቃል ገብቷል የኢትዮጵያ ወጣት ክርስቲያን ማህበር ሐምሌ 5 ቀን 2017 ዓ.ም በሚሊኒየም አዳራሽ መንፈሳዊ አገልግሎት እንደሚኖረው የገለጸ ሲሆን በርካታ ዘማሪያንና አገልጋዮች ይገኙበታል ተብሎ ይጠበቃል በእለቱ በሚኖረው መርሃ ግብር ከ2000 በላይ ድጋፍ የሚፈልጉ ማህበረሰቦች እርዳታ የሚሰጣቸው ሲሆን ለእርዳታውም ከ4.6 ሚሊዮን ብር በላይ እንደሚያስፈልግ ተጠቁሟል አርቲስት ሸዋፈራው ይህ ጉዳይ የሁሉም ሰው በመሆኑ በከፍተኛ ችግር ያለውን ህዝባችንን መርዳትና ትውልዳችንን በወንጌል መታደግ ስራ ላይ በገንዘብ በቁሳቁስ ማህበራዊ ሚዲያዎች ነፃ አገልግሎት በመስጠት ሁሉም ባለው ነገርና አቅም ድጋፍ እንዲያደርግም ጥሪ አቅርቧል ጌታ ኢየሱስ ክርስቶስ ወደ ሰማይ ሲያርግ በዛ ስፍራን አዘጋጅላችኋለሁ በዛን እኔ ወስዳችኋለሁ ስፍራን አዘጋጅቼ ወስዳችኋለሁ ሌላ መጽሐፍ ቅዱስም በመድር ላይ ስንኖር ስደተኞች እንደሆነ ነው የሚናገረውና ሞት ለኛ ህይወት ነው ወደ ጌታ ነው የምንሄደው ወደ ምንናፍቀው ጌታ ነው የምንሄደውና ሰሞኑን የታዘብኳቸው አገልጋዮች አሉ በተለይ ወንጌል የሚሰብኩ ፕሮፋይላቸውን ጥቁር አድርገው በቃ ያዘን ልብስ ለብሰው በጣም ተጎርተናል ምናምን እንዴ ወደ ማን ነው የምንሄደው ስንሞት እኔ ስሞት እንዲለቀስልኝ አልፈልግም ምክንያቱም የሚሄደው ወደ ክርስቶስ ስለሆነ ወደ ተሻለ ወደሚበልጠው ስለሆነ እሱ እኮ 33 ዓመት በመድር ላይ ኖሮ ነው የሄደው እቺ ዓለም የምትሻል ቢሆን ኖሮ አይሄድም ነበር እዚህ ነው የሚቆረው ምክንያቱም ሂዝ ያንግ ሲሄድ እኮ ወጣት ነው 33 ዓመት ማለት ወጣት ነው ገና ስለዚህ ወደዛ ነው የሄደው ወደ ተሻለ ስፍራ ነው የሄደው ወስዳችኋለሁ ነው ያለውና ለኛ ስንሞት ሞት ህይወት ነው ደስ ነው ሊለን የሚገባው ከዚህ አስከፊ ዓለም ወደ ጌታ እና ማራናታ ኢየሱስ ሆይ ቶሎና ያንተ መምጣት ናፍቃለሁ ጌታዬ ሆይ ብለን የምንለው የውሸት ነው እንዴ ስንሞት ጥቁር ፕሮፋይል ከዛ በኋላ ወይኔ ያመለጠችን ወይኔ በቃ እንትና ሞተች ምናምን ለክሶ በቃ ተጎርተናል ስቅስቅ ብሎ ማልቀስ እንዴ ወደ ጌታ ለምን ሄደ ነው እንደሚለቀስ ያ ማለት እኮ ጌታን አናውቀው ስለዚህ ኢየሱስ ሆይ ቶሎና ማራናታ የምንለው ውሸት ነው ማለት ነው ማራናታ ማለት እኮ ናና ውሰደን ማለት ነው ና ውሰደን ከዚህ ዓለም ላይ ማለት ነው እና ፌክ ነው እንዴ ያ ዝማሬ የዘመራችሁትንና የሰበካችሁትን መኖር አለባችሁ ሰው የዘመረውን የሰበከውን መኖር አለበት ስለዚህ ሰው ሲሞት ደስ ነው ሊለው የሚገባው እንዴ ወደ ጌታ ሄድኩ ነው ከዚህ ዓለም ምንድነው የሚቀርብን ድካም ነው ትርፉ
ምን ደስ የሚያሰኝ ነገር አለ በምድር ላይ? ዋናው ልክ በመስታወት ፊት ቆመ ራስህን እንደምታየው ራሴ በእግዚአብሔር ፊት ስቆም እንዴት ነው መቆመው? ራሳችንን ነው መመልከት ያለብን፣ ስለሞቱ ሰዎች አይደለም። እኔ አልዓዛር ሲሞት ጌታ ኢየሱስ ክርስቶስ አለቀሰ የሚለው ፓርት ላይ ሳየው ለአልዓዛር አይደለም ያለቀሰው፣ እዚህ ጋር ቀርተው ላዘኑት ይመስለኛል ሳስበው። መጽሐፍ ቅዱስ እንደዛ ብሎ ባይጽፍም ሳስበው እንደዛ ይመስለኛል። እዚህ ለቀሩት ነው ያለቀሰው። ምክንያቱም አዝነው ልባቸው ተጎድቶ ስለነበረ ወዴት እንደሄደ አላወቁ። ባለማወቃቸው አዝኖ ያለቀሰላቸው ይመስለኛል እንጂ ያስነሳላቸውና ይሄው አለ ማስነሳት ከሄደበት መመለስ ስለሚችል ማለት ነው። ኢየሱስ ቅሬሳ አስነስቷል። ስለዚህ ስንሄድ ወደ ክርስቶስ ነው የምንሄደው። ጥሩ ሰዎች ተጠንቅቀው የጻፉት ታሪክ አይደለም ክርስትና። አምላክ ከሰማይ መሬት ወርዶ የኖረው ሕይወት ነው። ኢየሱስ እንደመጣ አምናለሁ። ኢየሱስ ስለ ኃጢአቴ እንደሞተ አምናለሁ። ኢየሱስ እንደተቀበረና በሶስተኛው ቀን እንደተነሳ አምናለሁ። ኢየሱስ ወደ አብ በክብር እንዳረገ አምናለሁ። በቅርብ ተመልሶ እንደሚመጣ እንደሚወስደኝ ይህንንም አምናለሁ። ይሄ ነው ክርስትና። አለበለዚያ ይሰለቻል፣ ይደክማል፣ አለበለዚያ ያዝልሃል። የማይገባ መዝሙር፣ የማይገባ ትምህርት፣ የማይገባ ስብከት፣ የማይገባ ይሰለቻል። ይሄ ከሆነ ግን ምን ነው አጠረ ትላለህ። ቸርች ብንኖር ትላለህ። እየጸለይን እንጠብቀው፣ እያጠናን እንጠብቀው፣ ተያይዘን እንጠብቀው፣ አንድ ላይ እንሂድ እንዳንቀር። 70 ዓመት የሚያጥረው ዘላለምን አስበን ይህንን ዓለም የምትበቀለው የሚመጣልን ዝና፣ የሚመጣልን ክብር፣ ንቅኸው የምትራመደው ዘላለም ከበጉ ጋር እከብራለሁ ብለህ ካሰብክ ዓለም የምታቀርብልህ ክብር አይሆንም። ክብርን የምናስረጅበት ሌላ ክብር አለ። መሬት ላይ ያለው ነገር የምንንቅበት ሌላ ብርሃን አለ። ልባችን ላይ በርቷል። ወደ ፍጽምና ነው እየሄድን ያለ ነው። አዲስ አይደለም፣ ኦልሬዲ ገብቶናል። ኢየሱስ የክብር ተስፋ ሆኖ በእኛ አድሯል። አለን የዘላለም ሕይወት። ተማይደን አንጀምሮም፣ እዚህ ጀምረነዋል። ወደ ሙላቱ እንገባለን፣ እንሄዳለን። ጮክ በሉና ኢየሱስ ይመለሳል በሉ። ድገሙና ጌታ ሆይ ቶሎና በሉት። እንደገና ጩና ማራናታ በሉት። ድገሙና ማራናታ በሉት። ድገሙና ጌታ ኢየሱስ ሆይ ቶሎና በሉት። ክርስትና ይሄ ነው። ይሄ ነው። ይሄ ነው። አምናችሁ ያላችሁ ደስ ይበላችሁ። ኢየሱስ ይመጣል፣ እንሄዳለን። ኢየሱስ ይመለሳል ለዘላለም በሰው ቃል ሊብራራ በማይችል ክብር ኢየሱስን አብ ባከበረበት በዚያው ክብር አብረን እንገባለን። እዚያ ክብር ውስጥ እንቀላቀለዋለን። ግን ከሁሉ በጣም የሚያስገርሙኝ ምትሃት ነገር ይመስለኛል ሳስበው፣ በመመሳሰል የሚያመልጡ አሉ። ማለት ምን አይነት ማጂክ እንደሆነ እንጃ። ያሉበትን ቦታ ነው የሚመስሉት። ሲቀይሩ ቦታ ከለር ይቀይራሉ። እስስት ናት የምትታወቀው፣ ግን 1-6 የሚሆኑ ዝርያዎች አሉ። ያረፉበትን ቦታ በመምሰል ነው የሚያመልጡት። እና ቅጠሉ ላይ ሲያርፉ አረንጓዴ ናቸው እና የአካባቢውን ቀለም ይወስዳሉ እና ያመልጣሉ። ይሳካላቸዋል ደግሞ ብዙ ጊዜ። አለቱ ላይ ሲያርፉ አለቱን ይመስላሉ እና ምንም ኃያሉ ቢኖርም ተመሳስለው ያመልጣሉ። መመሳሰል ያስመልጣል ለእንስሳቱ፣ መመሳሰልም መሮጥም ያስመልጣል። በእግዚአብሔር ቤት ውስጥ ግን በዚህች ክፉ ዓለም ስንኖር ብዙ ክፉ የሚታገል ነገር ባላት፣ ክፉ ኃያል እውጣለሁ የሚል ክፋት ባላት የኪዳኑ ሕዝብ ግን በመሮጥ ያመልጥ ይሆናል፣ በመሸሸግ ያመልጥ ይሆናል እንጂ መመሳሰል አያስመልጥም ነው የነኚህ ሰዎች ታሪክ። ለእስራኤል ለቃል ኪዳኑ ሕዝብ አካባቢን መምሰል አያስመልጥም። አካባቢን መምሰል አያዋጣም። እንደ እግዚአብሔር እንጂ እንደ አካባቢ መኖር አያዋጣም ነው የነኚህ ሰዎች ታሪክ። ልብ በሉ ወገኖቼ፣ ዘፍጥረት መጽሐፍ ሲጻፍ የእስራኤል ሕዝብ ከፊት ለፊቱ የነበረው አደጋ፣ ይሄን ልብ ማለት በጣም ጥሩ ነው። የእስራኤል ሕዝብ ከፊት ለፊቱ የነበረው አደጋ የመመሳሰል አደጋ ነው። እግዚአብሔር ከርቀት ያየው ሕዝቡን ያስጠነቀቀው የቃል ኪዳኑ ሕዝብ የሆነ እስራኤል፣ በኪዳን የመረጠው እስራኤል፣ የቃል ኪዳን ሕዝብ ሆኖ የተመረጠ የእግዚአብሔር ሕዝብ እስራኤል ከግብጽ ምድር ወጥቶ የሚሄድበት ወቅት ነበረ። ከግብጽ ምድር ወጥተው ሲሄዱ እግዚአብሔር ይቅርታ ስለ ቃሉ አይሰጋም። እግዚአብሔር ግን እግዚአብሔር እስራኤልን በተመለከተ ስጋቱ የእግዚአብሔር ስጋት የመቀላቀል ስጋት ነው።
እግዚአብሔር ዩኒክ አድርጎ ነው ይሄንን ህዝብ የፈጠረው። በእስራኤል አማካኝነት ህዝብን ለመድረስ ስለሆነ ዓላማው እግዚአብሔር አብርሃምን ሲጠራ እስራኤልን ሲጠራ በልዩነታቸው ለሌላው በረከት እንዲሆኑ የቃል ኪዳን ህዝብ አደረጋቸው። ኢዝራኤል is very ዩኒክ ህዝብ እንዲሆን የተለየ ህዝብ እንዲሆንና በልዩነቱ ለሌሎች አሕዛብ ምሳሌ እንዲሆን የተጠራ ህዝብ ነው። very ዩኒክ አኗኗሩ ዩኒክ ነው፣ የተለየ ነው። አበላሉ የተለየ ነው። ሃይማኖቱ የተለየ ነው። አምላኩ የተለየ ነው። ሁለንተናው የተለየ ነው። አገዛዙ የተለየ ነውና እግዚአብሔር ዓላማው እነሱን የተለዩ በማድረግ ሌላውን ህዝብ መድረስ ነው። ይሄ ነው እግዚአብሔር ዓላማ። አምልኮ ስሜት ማርኪያ አይደለም፣ በንጉስ ፊት የሚቀርብ መስዋዕት ነው። እንትኑን ጨምረው እንትኑን ቀንሰው የምትለው ክር አይደለም፣ የድሮ ሱፐር ካሴት አይደለም እንዴ። አረ ክብሩ ቢመጣ አረ ስንት ወዮ ነበር። እንደዚህ ያን እንደዚህ አይደለም። እንጸልይ ሲል አሁን መች ሰው ይጸልያል? አትጸልይ ቁጭ ነው የሚለው ማለት እስቲ እናውራ የሚል ይመስላል ከጋድ ጋር። እኔም ብለ እንዴት ነው አይነት ነገር በጣም ዘና ብሎ እንዲህ ብሎ ጠንቀቅ ብሎ አይገርምሽም? ደግሞ ሹራቧን ባለፈው እኔ እንኳን አይቼው የተውኩትን ንጉስ ፊት ምን መስሎን ነው እግዚአብሔር? የአእምሮ የስሌትህ ውጤት እኮ አይደለም። ቀምረህ እስከዚህ ያልከው እሱ እኮ አይደለም። ምናልባት እሱ ራሱ ያስቀመጥከው ጣዖት ነው። አምላክ ግን ከነዚህ እንዴ አለማሸብሸብ አትችልም። እንዴት ልሁን ነው የምትለው? ረቤት ነው የሚያደርግክ። ከተረፍክ ነው እኮ እሱ ከተረፍክ ነው እንጂ ዮሐንስ እንደሞተ ከወደቀ አንተማ ቀብር ሄዳል ማለት ነው። ኦሬዲ አቃዋለው የለውና አረ እንደዛ ኢየሱስንም ቢሆን ከዚህ በኋላ እንዲያናውቀው አይልም። እንዲያታው እንደዚህ አይደለም መስሎን ነው። እንትን ሰፈር ነው ይመስለን። ቸርች እኮ የፍርሃት ቦታ ነው። ወዮ ከንፈራቸው በረከሱባቸው ለካ መካከል ነው ያሉት። ከመላእክት አንዱ እየበረረ መጥቶ አፌን በቁጠት ማንንም እኔ ወዮ ጨው አልጫ ቢሆን ምንም እንደማይጠቅም ክርስቲያንም ኮምፕሮማይዝ ማረክ ከጀመረ በደንብ ስሙኝ። አሁን ጨውን አፈር ውስጥ ቆሻሻ ውስጥ ብታረጉት ሳልቲነቱን ይሄ ጨውነቱን ሉዝ እያደረገ ነው የሚሄደው። ክርስቲያንም ኮምፕሮማይዝ ማረክ ከጀመረ በወንጌል እውነት ላይ መሸቃቀጥ ከጀመረ እንደ እግዚአብሔር እውነት እንደ መንፈስ ቅዱስ ምሪት መንቀሳቀስ ማቆም ከጀመረ ከመረገጥ ውጪ ሌላ ምንም ጥቅም የለውም ይላል። የሚገርማችሁ በቤተ ክርስቲያን ታሪክ የድሮ ክርስቲያኖች የድሮ መጀመሪያው መቶ ክፍለ ዘመን ምናምን የነበሩ ክርስቲያኖች የቸርች ሂስትሪ ላይ ስታነቡ የቤተ ክርስቲያን አባል ሆነው ኃጢአት ሲሰሩ በምን ዲሲፕሊን ይደረጉ እንደነበር ታውቃለህ? ልክ ነው ልክ አይደለም እኔ እሱ ጀጅመንት ውስጥ አልገባም። ዛሬ ቢደረግማ ጉድ እንደሚፈላ መጨረሻ እነግራችኋለሁ። የድሮ ክርስቲያኖች አማኞች በቸርች ውስጥ ኃጢአት ሲሰሩ እና ንስሐ ሲገቡ ሲናዘዙ መግቢያው በር ላይ ይተኙና ሰው እየረገጣቸው ነበር የሚገባው። ከመረገጥ በስተቀር የሚለው ሊትራሊ ወስደውት ነው መሰለኝ። ገብቷቸዋል? እዚህ ጋር ጨው አልጫ ከሆነ ይመስላል እንጂ ጨው አይደለም። ስለዚህ እንደሚረገጥ ሁሉ ያን ጊዜም በቤተ ክርስቲያን ኃጢአት የሚሰሩ ሰዎች ዲሲፕሊን ሲደረጉ ይተኛሉ በር ላይ። ሁሉም እየረገጠ እንደዚህ እየተራረገ እየረገጠ ነበር የሚገባው። በዚህ ነበር ዲሲፕሊን የሚደረግ። ይሄን ያህል ነበር ሲሪየስሊ የሚወስዱት ማለት ነው። የነበራቸውን ሮል እንደዚህ ነበር የሚያዩት እነሱ። ጨው መሆን አልቻልኩም፣ ብርሃን መሆን አልቻልኩም፣ ንስሐ መግባት እፈልጋለሁ። በልተኛ ሰው እየረገጠ ይግባ ነው እንዴ? ታዲያ አሪፍ አይደለም እንዴ? በደንብ እኮ ዲሲፕሊን ያደርጋል እኮ። ኃጢአትን ሲሪየስሊ እንድንመለከትና የጌታን ጸጋ እንዳናጣጥል ያደርገናል። ታዲያ አሁን ቢጀመር ሲባል ሁሉም ሊተኛ ነው። ተስፋ ልጣ በስጋ በተለዩኝ ሰዎች ጉዳይ እንገናኛለን በሰማይ እንተያያለን በሰማይ እንገናኛለን በሰማይ እንተያያለን በሰማይ አልሰረ በሞት በተለዩኝ ጓደኞች ጉዳይ
በስጋ በተለይ የሚታይሳት ጉዳይ እንገናኛለን በሰማይ እንገናኛለን በሰማይ ቃል ገብቷል ኢየሱስ በሰማይ ያገናኘናል በሰማይ አልጨነቅም አልጠበብም ጌታዬ ረፍቴ ዘላለም አልጨነቅም አልጠበብም ጌታዬ ረፍቴ ዘላለም ጌታዬ ረፍቴ ዘላለም ጌታዬ ረፍቴ ዘላለም ኢየሱስ ረፍቴ ዘላለም ኢየሱስ ረፍቴ ዘላለም አንጨነቅም አንጠበብም ጌታችን ረፍታችን ዘላለም ኢየሱስ ረፍታችን ዘላለም ኢየሱስ ረፍታችን ዘላለም ጌታዬ ረፍቴ ዘላለም ጌታዬ ረፍቴ ዘላለም በሰላም ደርሼ ከድቡ ነዳፊው ሳይገለኝ ባቡ በሄድኩበት ሁሉ አግዞኛል ቆሜ እንዳመልከው አድርጎኛል አዲሲቱ ኢየሩሳሌም ሄዳለሁ ልኖር አዲሲቱ ኢየሩሳሌም ሄዳለሁ ልኖር አይሰማኝ ዘላለማዊነት በምድር ላይ አይሰማኝ ዘላለማዊነት በምድር ላይ እኔ እኮ አገር አለኝ በሰማይ እኔ እኮ አገር አለኝ በሰማይ እኔ እኮ ቤት አለኝ በሰማይ እኔ ኢየሱስ አለኝ በሰማይ አልመካ በሚያልፈው በሚደፋው ሀብት ላይ አልመካ በሚያጥፈው በሚረግፈው ንብረት ላይ እኔ እኮ አገር አለኝ በሰማይ